እንደምናላችሁ ምናልሽ አዲስ ተጀምሯል። ማሌክስ ነኝ። በዛሬ በመልሽ አዲስ ፕሮግራሜ ኑ እንዳጋር ይዣችሁ መጥቻለሁ። ኑ እና ምንድነው ካላችሁ ደግሞ የተለያዩ ቀናቶችን እያመረጡ ብዙ ወጣቶች በመሰባሰብ ሳይክል እየነዱ እንደዚህ በሚያምር አየር ምሽት አካባቢ ላይ ይዝናናሉ። እኔም ደግሞ እስኪ አብሬያቸው ልዝናና ብዬ እዚህ መጥቻለሁ። ያው አንድ ችግር ግን እኔ ሳይክል መንዳት አልችልም። ነገር ግን እንዳንቺ ሳይክል መንዳት ለማይችሉ ሰዎች መፍትሄ አለ ብለውኛል። እሱ ምንድነው የሚለውንም አብረን እናያለን። ቆይታችሁን ታዲያ ከኔ ጋርና ከኑን እንዳጋ አድርጉ። መልካም ቆይታ። በቅድሚያ እንታወቅ ማልበል ስሜ ዩይል እባላለሁ። ከኑንዳን የመጣ ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ያው እንግዲህ ዛሬ ሳይክል ልነዳ ነው። እኔ ግን መንዳት አልችልም። እስካሁን ምንም ማድረግ አልችልም። በቃ እንዳታስቢ፣ ዛሬ ምርጥ የሆነ መፍትሄ ይዘን መተናል። አንቺ የሚሆን ታየኛል። ምንም እኔ ብቻ እንትን እያልኩልሽ አንቺ ከኋላ ሆነሽ ሽርሽር እንላለን ማለት ነው። ሽርሽር። ስለዚህ እኔ ከኋላ ነው ማግዝህ ነው? አዎ ከኋላ ነው የምታግዥኝ አንቺ። በቃ ይሄን ትባልስ ባላንቀሳቀስ ያው ልከብጂኝ ትችያለሽ ነው እንጂ ይዘርው እንሄዳለን። አሁን እሞክራለሁ። በቃ ኋላ ክብደት ስላለ እሱም ይከብድ አይመስልም። የድርሰው ነው የምንሄደው። አሁን ፍላሚንጎ ጋር ነው የምንገኘው። የድርሰው ነው አሁን ቦሌ ፍላሚንጎ ነው ያለ ነው። እስከ መገናኛ እንሄዳለን ማለት ነው። ዋግቻለሁ። እንሂዳ። ኧረ ነው አብሮን እንግዲህ ሌሎችም አሉ። በቃ ተሰብስበን ነው የምንሄደው። እሺ እንግዲህ ባሸበረቀችው ከተማ ላይ በማታ ሳይክል እየነዳን እንገኛለን። በጣም ነው የሚያዝናናው። እኔ ግን እሱን ትንሽ አድክሜዋለሁ፣ ላግዘውም አልቻልኩም። ተመልካቾቻችን እንግዲህ እንደተመለከታችሁት ከፍላሚንጎ ተነስተን አሁን ደግሞ ወደሚገኘው አለን ሲኒማ አካባቢ ትንሽ እረፍት እናደርግ እንዲሁም ደግሞ ስለ ኑንዳ በሰፊው እንመለከት ቆም ብለናል። እስኪ በቅድሚያ እንታወቅ ማለት። እሺ ልዑል እባላለሁ። የኑንዳ አባል ነኝ። ኑንዳ ከተመሰረተ አሁን 1 ዓመት ተኩል ኦልሞስት 2 ዓመት ሊሞላው ነው። ኑንዳ ማኑዋል የሚሰራው አሁን ምን ላይ ነው? ከተማ ውስጥና ከከተማ ውጭ የሆነ የሳይክል እንቅስቃሴዎች ነው የምናደርገው። ከተማ ውስጥ የሚሆነው ሐሙስ ማታ ላይ እንደዚህ ከስራ በኋላ ማንኛውም ሰው ሳይክል መንዳት የሚችል የማይችል መልመድ የሚፈልግ በእንደዚህ አይነት ሳይክሎች ከኛ ጋር መጥቶ በመንዳት የተለያዩ እንቅስቃሴዎችን ማድረግ ይችላል ማለት ነው። በሳምንት 2 ደግሞ ምን ይሆናል? ከከተማ ውጭ የተለያዩ ቦታዎችን ቱሪዝሞች ላይ በመሳተፍ የተለያዩ ዲስቲኔሽኖችን ማስተዋወቅ ይሆናል ስራችን። እንግዲህ በጣም ደስ የሚል ነው። እኔም ራሱ ደስ ብሎኝ ነበርና ያዝናናል። አባል ሆነህ ነው ይሄን እዚህ ቦታ የምትገባው ወይስ ደግሞ እንደዚህ ኖርማሊ መጥቶ መንዳት ማይችል ሰው መንዳት መንዳት ይችላል? መንዳት የሚችል ማይችልም መንዳት ይችላል። ያው ከተማ ውስጥ በምንነዳ ሰዓት የሚሞላ ፎርም አለ። ፎርሙ እንትን ያለ ስለ አንቺ የሚገልጽ የተለያዩ ስምሽን፣ ስልክሽን ምናምን እንተዋወቅ። ኦልሬዲ መተዋወቅ ስለሆነ ፕሮግራሙ እንተዋወቅ። እንደዛ አታች ታደርጊናል ቴሌግራም ላይ። ፕሮግራሙ ሲኖር ፖስት ይደረጋል ቴሌግራም ላይ፣ ኢንስታግራም፣ ሶሻል ሚዲያዎች ላይ ፖስት ይደረጋል። እሱን ተከታተልሽ መምጣት ነው ማለት ነው። ከከተማ ስትወጡ የት ነው የምትሄዱት? ምን ይመስላል ጉዟችሁ? ከከተማ ስንወጣ ምንድን ነው የምናደርገው? እናልኩሽ ቱሪዝም ላይ ነው ሞር የሚሰራው። የተለያዩ ትሪፖች እናዘጋጃለን። አሁን ለምሳሌ ላንጋኖ፣ ወንጪ፣ ጅማ የተለያዩ ቦታዎች ሄደናል። እዛ ሄደን ቱሪዝሙ ያው በሳይክልም ይቻላል። የሳይክል እንቅስቃሴ ማድረግ ግን የምትሄድ በሳይክል ነው? አሁን ለምሳሌ ራቅ ያለ ቦታ ሲሆን አሁን ጅማ ምናምን ሲሆን ጨነን እንሂድና እዛ እንነዳለን፣ ወይ እዛ ያለው ሰው ፕሮቫይድ ያደርግልንና እንነዳለን ማለት ነው። እዚህም የተለያዩ ቦታዎች እንሄዳለን። ቅርብ ከሆነ ደብረ ዘይት እንሄዳለን። እንደዛ እያደረግን ነው የምንሰራው ማለት ነው። ሶሻል ሚዲያ ላይ እንግዲህ ብዙ ያውቃቸዋልና ወደዛ ስትመጡ ተቀባይነት እንዴት አገኘኸው? በአጠቃላይ ሶሻል ሚዲያ ላይ እየተመለከቱ እናንተ የተቀላቀሉ አባላት አላችሁ?
አዎ አብዛኛው ኦልሬዲ መጀመሪያ ስንጀምር 4 ወይ 5 ነበር። አሁን ላይ ግን ማህበሩ እየሰፋ እየመጣ ወደ 30 ወደ 40 የሚሆኑ በቴሌግራም ግሩፕ ውስጥ እንደዚህ የሚነዱ ሁሌ አብረው የሚቀላቀሉ አሉ ማለት ነው። ቅድም እንዲያውም እኔ እያሰብኩኝ ነበርና ምናልባት አሁን መንዳት ለማይችል ሰው እንደዚህ በክፍያ ነው ወይስ እንዴት ነው እናንተ ጋር? የመጀመሪያ ጊዜ ያው ክፍያ ብለን ከምንለው ክፍያ ሜንቴናንስ ቢሆን ይሄ ጎማ የሆነ ነገር ለእንደሱ ቢሆን ትንሽ የሆነ ክፍያ ይኖረዋል። መንዳት ማይችል መጀመሪያ ከኋላ ሆኖ ይለማመዳል። ሲያዳብረው ለብቻው የተለያዩ ሳይክሎችን እንሰጠዋለን ማለት ነው። ኬት ነው እስኪ እዚህ ሲሆን ብዙ ጊዜ ትቀያይራላችሁ ወይስ የትኛው ቦታ ላይ ነው ብዙ ጊዜ የምትጠቀመው? አሁን ላይ የምንሰራው ኮሪዶሮች ያለቁ ቦታዎች ላይ ነው የምንሰራው። አሁን የወንዝ ዳር ፕሮጀክቱም እያለቀ ነው። እሱ ላይ ሳይክል ሊንክ አለ፣ ወደዛ መንገድ እንላለን ማለት ነው። ሞር ኮሪደር ያለበት ላይቶች ያሉት ማታ ስለሆነ የምንነዳው ለእንደዚህ አይነት ቦታ የሚሆኑ ቦታዎች ላይ እንነዳለን ማለት ነው። አሁን ደግሞ የኑእንዳ አባላት ምን ያክል ደርሰዋል? አሁን ቋሚነት እንደተሳትፎ የሚሳተፉት ያሉት እስከ 43 44 ድረስ አሉ። እንደሱ ያሉ በተለያዩ ኢቨንቶች ሁሉም አንዴ ባይመጡ እየተቀያየሩ መምጣት ይችላሉ። ለየት የሚያደርገው ነገር ደግሞ አሁን ለምሳሌ ሌላ ጊዜ ሰዎችን አያለው እነዚህ በጋራ ሆነው መንዳት የሚችሉ ሰዎች ናቸው፣ ግን መንዳት የማይችል ሰው እናንተን እያሳተፋችሁ ነውና እንደው ይሄ ለየት ስለሚያደርጋችሁ በደንብ ብትነግራቸው ደስ ይለኛል። ስለዚህ ይሄኛው ቦስኮ ባይክ ይባላል። ለሁለት ሰው የሚጭን ባይክ ነው። አንድ ሰው መንዳት ባይችል ግን የሳይክል ፍቅሩ ካለው መጥቶ ከኛ ጋር ጆይን ያደርጋል። መጀመሪያ ጊዜ ከኋላ ሆኖ ይነዳል ማለት ነው። ድፍረቱን እንትን ካረገ በኋላ ቀስ እያለ ወይ በነጋታው ወይ በሶስተኛው ቀን ምናምን ከፊት ሆኖ ራሱ መንዳት ይሆናል። ከዚህ የሆነ ሳሌ ለብቻ የሚነዱ ሳይክሎች እንደሱ መንዳት ይጀምራል ማለት ነው። ለማንኛውም ሰው ይሆናል አብሮ መንዳት እንደዚህ ፈን ማድረግ የሚወድ ሰው ካለ እንደሱ መንዳት ይችላሉ። ያው ካፕሎቹን ከፈለጉ ለማንኛውም ሰው ክፍት የሆነ ነገር ነው ማለት ነው። በጣም ደስ ይላል። እስኪ በመጨረሻ ደግሞ እንደው ኑእንዳ ላይ ለማድረስ ሀሳብ አላችሁ? ለተመልካቾቻችን መልዕክት ካለ በዚሁ እናድርስ። እሺ እኛ ኑእንዳ እና ሀሳብ ብለን የተነሳ ነው ሞር ፎከስ የምናደርገው ቱሪዝም ላይ ነው። ቱሪዝምን በሳይክል ማስተዋወቅ በሱ ላይ ነው እየሰራን ያለ ነው። ከተማ ውስጥ ደግሞ የተለያዩ ዴስቲኔሽን ኦልሬዲ ከስራ በኋላ ስለሆነ በስራ የተጨናነቀ አይምሮ ማንም መጥቶ ከኛ ጋር በመንዳት ራሱን ሪላክስ ማድረግ ይችላል። ከጤናም አንጻር አሪፍ ነው። አብዛኞቹ ሳይክሎቻችን ኤሌክትሪክ አይደሉም። ስለዚህ ጉልበት አለ ምን አለ እየተጋገዝን ስለምን ውድድር ስላልሆነ ይሄ ማንኛውም ሰው ፈን እያደረገ መጥቶ ከኛ ጋር መንዳት ይችላል ማለት ነው። ኑእንዳ በዚህ 1-2 ዓመት ውስጥ ትልቅ ቦታ ይደርሳል ብለን እናስባለን። እኛም እንመኛለን። አንድ የረሳውን ነገር ደግሞ መቼም ባለፈው ዕለት የኦሮሚያ ቱሪዝም አዋርድ ላይ ነበራችሁና የተዘጋጀ ኤግዚቢሽን ላይ እዛ የነበራችሁ ኤክስፔሪንስ ይመስል ነበር? ኦሮሚያ ቱሪዝም ኮሚሽን ላይ ነበረን። የኦሮሚያ ቱሪዝም ዊክ አለ በየዓመቱ የሚስተካከል ትልቅ ኤክስፖ ነው የሚሆነው። እሱ ላይ የተለያዩ ቱሪዝም ላይ የሚሰሩ ሰዎች ሞር እንደሱ ሰዎች ያካትታሉ። እኛም በሳይክል እንደዚህ ቱሪዝም ላይ ስለምንንቀሳቀስ የተለያዩ ቦታዎችን ስለምናስተዋውቅ ኢንቫይት አድርገውና እንደሱም የተለያየ ድጋፍ ያደርጉልናል። እኛ የተለያዩ ቦታዎች ስንሄድ ለምሳሌ ወደ ጅማ ራቅ ያሉ ቦታዎች ሲሄዱ እንደሱ ድጋፍ ያደርጉልናል። የተለያዩ ትብብሮችን ለእኛ ያግዙናል ማለት ነው። በጣም ደስ ይላል። እስኪ ጋብዛቸው ግን እንዲመጡ እንዲሞክሩ። ያው ከስሙ እንደምንነሳው ኑእንዳ ነው የሚባለው። ማንኛውም ሰው መጥቶ ከኛ ጋር መንዳት ይችላል። የሚችል የማይችል ይሄ ውድድር አይደለም፣ መተዋወቅ ነው። ጓደኝነት መፍጠር ስለሆነ ድረስ ማንኛውም ሰው ከኛ ጋር መጥቶ ይችላል። ከተማ ውስጥ መንዳት ቢፈልግ በሳምንት 2 በወር 2 ሐሙስ ከ11 ሰዓት ተኩል ጀምሮ ይኖረናል ማለት ነው። ከዛ እሑድ ደግሞ ቅዳሜና እሑድ የቱሪዝም ጊዜ ስለሆነ ከከተማ እንወጣለን። የተለያዩ ቦታዎችን ያላየናቸውን ቦታዎች በሳይክል አብረን ያለን ማለት ነው። እሺ እኔም አመሰግናለሁ። መልካሙን እመኝላችኋለሁ። ከዚህ በላይ ደግሞ በደንብ ሁላችንም የሚያሳትፍ ነገር እንደምትጨምሩበት ተስፋ አደርጋለሁ። አሁን እንግዲህ እረፍት ላይ ነን። ጉዞ ይቀጥላል አይደል? ይቀጥላል። አሁን መንገዳችን ይቀጥላል። ትላለሽ አዲስን ከኑእንዳ ጋር በምሽት ሳይክል እንገኛለን። በጣም ነው የሚያዝናናው። ሳይክል ደግሞ መንዳት ለሚችል ሰው ከምር እንደተሰባሰባችሁ አብራችሁ ስትነዱ ያለው ስሜት በጣም ደስ ይላል። ለመልመድም ያጓጓል። ቅድም እንዳልኳችሁ ጉዟችን አሁንም አላበቃም። እስኪ በኋላ ላይ ደግሞ አረፍ ብለን በደንብ ስለ ኑእንዳ ወደ እናንተ አስተላልፋለሁ።
በቅድሚያ እንታወቅ ማን ልበል? ቲና እባላለሁ። ቲና በአንቺ በጣም ቀንቻለሁ። እውነቱን ነው የምነግርሽ። ስትነጂ እያየሁ እኔ ከኋላ ተቀምጬ አታይኝም? አይተሽኝ ቀላል ነው። በአንዴ ትለምጃለሽ። በአንዴ ነው የሚለመደው። እሺ እንግዲህ ተቀብያለሁ። አንዴ ወደቅ ግን አለ። አንዴ ወደቅ እሱን ነው እኮ የምንፈራው። እኔ እንግዲህ ሞክሬው በጣም ደስ ብሎኛል መንዳት እንኳን ሳልችልና ያንቺን ደግሞ ማሰባችን እስኪ ምን አይነት ኤክስፒሪየንስ ነው? ምን ያክል ጊዜ ሆነሽ ከተቀላቀልሻቸው? ተቀላቀልኳቸው አሁን ኦልሞስት 4 ወር ምናምን ይለኛል። በቅርቡ የተቀላቀልኳቸው ግን በጣም ፍሬንድሊ ናቸው። አመት ከዛ በላይ የማውቃቸው ያክል የተሰማኝ ማለት ነው። ምን ላይ ተሻሽሎ የተቀላቀልሽው? በምን ስለ ኑን እንዳሰማሽ? ስናፕ ላይ ነው እንዳጋጣሚ። እንዴት ስናፕ ላይ ተዋወቅን። ከዛም በኋላ እኔ ሲሉ እችላለሁ ማምረሽ መጣሽ ማለት ነው። ከአንዳንድ ሳይክል ይዤ መጣሁኝ። ከዛ እነሱ ሰጡኝ የተሻለ ሳይክል በእነሱ አወኩኝ ማለት ነው። ብዙ ጊዜ ደግሞ በሀገራችን አልተለመደም እንደዚህ። የሚችል ሰውም ብቻውን ነው መጀመሪያ የሚነዳው እና ሰብሰብ ብሎ መንዳት ደግሞ ምን ለየት ያለ ነገር አገኘሽበት? በጣም ደስ የሚለው አንድ ጓደኛ ታውቂበታለሽ፣ ሁለት ደግሞ እኔ እንጃ ብቻሽን ስነጂ ያሸማቅሻል ሰው ምናምን ነገር። አንድ ላይ ስትሆኚ ግን አንድ ላይ ስትሆኚ እኔ እንጃ በጣም ፈናለ እና ላይክ ኤቭሪዴይ ንጣ ነገር ነው ያለው ማለት ነው። ለምን በሳምንት ብቻ ይሆናል? አንድ ያርገውት ራሱ ደብሮናል። እውነት ነው። ከከተማ ውጭ ሄደሽ ታውቂያለሽ? ያ ከኑን ዙር ጋር ወተን እናጣውጥቻ ጣለሽ። የዛስ ኤክስፒሪየንስ ከዚህ ምን ለየት ያደርጋል? አንድ ናቸው ግን ላይክ በቃ እኔ እንጃ ሰው ነው ኤቭሪዴይ አዲስ ሰው ታውቂበታለሽ ነው በቃ አየሩም ድባቡ ሲቀየር ኤቭሪቲንግ በጣም ደስ ይላል። እስኪ ከመኔታችን በፊት ደግሞ ተመልካቾችንም እንዲቀላቀሉ መንዳት የሚችሉ የማይችሉ እንዲቀላቀሉ ጋብዥልኝ እንድትመጡ። እማችሉ አንድ ቀን መውደቅ ብቻ ነው የሚጠበቅባችሁ። ደግሞ መሬት ላይ መውደቅ በጣም ኢትስ ፈን። አንቺ ብዙ ጊዜ ወድቀሻል መሰለኝ። በጣም እሺ ቲናዬ አመሰግናለሁ። ቴንክ ዩ። በቅድሚያ እንግዲህ ስላገኙ ደስ ብሎኛል። ብዙዎቻችሁ ሶሻል ሚዲያ ላይ ነው የምናውቅህ፣ እንደው ግን ለማያውቁ ራስን አስተዋውቅልኝ። ሱራፌል እባላለሁ። ሶሻል ሚዲያ ኢንፍሉዌንሰር ነኝ። ቲክቶክ ላይ፣ ዩቲዩብ ላይ የተለያዩ ፕላትፎርሞች ላይ እንቀሳቀሳለሁ። ዛሬ ደግሞ ኑን እንዳ ጋር ተገናኝተናል እና እንዴት አገኘኸው? የመጀመሪያህ ነው ወይስ? ዛሬ እንዳጋጣሚ ነው የመጀመሪያ ነው። ከዚህ በፊት በተደጋጋሚ ተጠርቼ ነበር። በጣም ቆጭቶኛል አለመምጣት። ፈርስት ኤክስፔሪየንስ ነው። ከተማው በጣም ድምቅ ያለ ነው። እንግዲህ ኮሪደር ልማቱን ሳይድዌይስ ስንሄድ ነው የምናውቀውና በጣም አሪፍ ኤክስፔሪየንስ ነው ያለኝ። እንዴት አገኘኸው ግን? እስኪ ምን ላይ የታለ ነገር አገኘህበት? አሪፍ በቃ ማለት ከጤናማ አንጻር አሁን እኔ ጤና ባለሙያም ነው ባክግራውንዴ እና በጣም አሪፍ ነው። ፊዚካል ኤክሰርሳይዝ ብዙ ጊዜ አልተለመደም። 30 ደቂቃ እስከ 1 ሰዓት ትራፊክ ጃም ላይ እናሳልፋለን እና ሰው ልጅ እንደ ሀቢቱ ቢወስደው የተለያዩ ያደጉ ሀገሮች ላይ ኮመን የተለመደ ነገር ነው እና ሞሮፍ እንደ ሀቢት አልተለመደም። እንደዛ ብንወስደው ሞር ጠቀሜታው ይኖረዋል። ፊዚካሊ ሜንታሊም ሳቲስፋክሽን አለው። ይሄንን ካነሳህ አይቀር ብዙ ጊዜ እንግዲህ እንደዚህ አይነት ነገሮች ጤናችንም እንደሆነ አናውቅምና ብዙ ጊዜ እኛ ሀገር ደግሞ ብንችልም ወይ ብቻችን ነው ሊሰብሰብ ብሎ መንዳቱ አልተለመደም። ነገር ግን እንደዚህ ኑን እንዳን ደግሞ መጣው እንዲቀላቀሉ ነው የምትለው ነገር ካለ ባንተ በኩል? አንድ የሞክሩት ነው የምለው። አትቀሩም። በጣም ደስ የሚል ኤክስፔሪየንስ ነው ያለው ቫይቡ፣ አየሩ፣ ሁሉ ነገሩና ራሳችሁን ትፈትሻላችሁ። ሳምባም አቅሜ የቱ ድረስ ነው ያለው የሚለው ነገር። ስለዚህ ትራይ ቱ ኤክስፔሪየንስ ኢት አሜዚንግ ነው። ኑን እንዳ ደስ የሚል መልዕክት። አመሰግናለሁ። አመሰግናለሁ። ተመልካቾቻችን በዛሬ በምናለሽ አዲስ ፕሮግራማችን እንግዲህ ከኑን እንዳ ጋር በመሆን ሳይክል ነርቻለሁ። እንዳያችሁት ባልችልም ሞካክሬያለሁ። በጣም የሚገርም ጊዜ ነበረ። ደስ በሚለው ከተማ በተለይ ደግሞ አየሩ ማታም ስለሆነ በጣም ደስ የሚል ነው። ስለዚህ እናንተም ኑን እንዳመጣችሁ መቀላቀል ትችላላችሁ። የእውነት የምታተርፉበት የማትቆጩበት ጊዜ ነው የምታሳልፉት። ደስ የሚለው ነገር ደግሞ ሳይክል መንዳት ለሚችሉ ብቻ ሳይሆን ለማይችሉም እንደኔ ከኋላ ሆናችሁ መዝናናት ትችላላችሁ። ስለዚህ ወደ ኑን እንዳ ብቅ እንድትሉ እጋብዛችኋለሁ ማለት ነው። የዛሬ የምናለሽ አዲስ ፕሮግራም የተከታተላችሁትን ይመስል ነበረ። ዛሬ እንግዲህ ጨርሰናል። ኑን እንዳ ቻው ቻው።